ዙር ወደዚያ ማነው ስሙ? ንጉስ። እግዚአብሔርን በቋንቋ ገልጦት የሚያውቅ ፍጡር የለም ይላል ቅዱስ ዮሐንስ አፈወርቅ። በቋንቋ ስላችሁ በአማርኛ፣ በእንግሊዝኛ፣ በኦሮሞኛ በምናምን የሚባል ጉድ አይደለም፣ ወይም በትግርኛ በወላይትኛ ማለት አይደለም። በቋንቋ ማለት የትኛውን ቋንቋ ለእግዚአብሔር በቂ አይደለም። አላችሁ የላችሁም? እግዚአብሔር ሀብታም ነው በሉ። አሁን እግዚአብሔር ሀብታም ብቻ ነው? ይሁን ማለት በሉ ማምላክ 10 መኪና ያለው ሰውዬም ሀብታም፣ እግዚአብሔርም ሀብታም እኩል ወይ ጥጋብ እኮ ነው ለይገሩ። የቋንቋ ልዩነታችን ይሁንማ ዝም ብላችሁ ማለት ቆይ ለምሳሌ ና ይሄ ምንድን ነው የሚባለው? ልጅ በሉ። ዙር ወደዚያ ማነው ስሙ? ንጉስ። ይሄ ልጅ ማን ነው? እግዚአብሔር ይስጥ። በጣም የሚገርመው ማለት ነው። ስለዚህ ይኸውላችሁ ምን ያክል በቃ ምን እግዚአብሔር አሁን ይሄ ልጅም ቆይ ስሙ፣ ይሄ ልጅም ንጉስ፣ አፄ ኃይለ ሥላሴም ንጉስ፣ አፄ ምኒልክም ንጉስ፣ እግዚአብሔርም ንጉስ። በጣም ምን ፍጡር ምን ያህል አቅም እንደሌለው አስተውሉ። አሁን ሌላ ነገር ስለነገራችሁ ነው ስለ ልጅ። ይሄ ምንድን ነው? ልጅ በሉ። ክርስቶስ ከድንግል ስለተወለደስ ምንድን ነው የሚባለው? ልጅ። ከአብ ስለተወለደስ ምንድን ነው የሚባለው? ልጅ። ስለዚህ ተምን ቋንቋዎች ሁሉ እደግልኝ አምላከ ቅዱሳን ለክብር ያብቃ። ቁጭ በሉ። ስለዚህ የእግዚአብሔር ቤተሰቦች ሁላችንም ማሰብ የሚገባል እኛ እንደምናውቀው ነው እንጂ የሚነገረው እግዚአብሔር ሀብታም ነው፣ እግዚአብሔር ፈራጅ ነው፣ ፈራጅ ፍርድ ቤቱን ፈራጅ፣ እግዚአብሔርን ፈራጅ። ሁሉም ነገር ተመልከቱ። የሰው አቅም እንኳንስ ይገርማል። ቅዱስ ዮሐንስ አፈወርቅ የሚለው እንኳን እግዚአብሔርን መልአክን በትክክል ገልጦ የሚያውቅ ቋንቋ የለም። እንኳን መልአክን የሰውን ነፍስ እንደ ስሟ መጠን ጠርቷት አይታወቅም።